የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እግዚአብሔር አምላክ ረድቶኝ አግዞኝ ዛሬ በሌላ ሐሳብ በሌላ ቃል በፊታችሁ ተገኝቻለሁ። እግዚአብሔር ደግሞ ዛሬ በቃሉ አልፎ ይናገረናል ያስተምረናል። ወገኖቼ እግዚአብሔር ለልጆች ሁሉ ጊዜ ይናገራል። እግዚአብሔር ከመናገር ዝም ብሎ አያውቅም። ምክንያቱም እኛን ከጥፋት ከተለያየ ነገር ሊመልሰን በወደደው መንገድ እግዚአብሔር ይናገራል። ዛሬም ደግሞ በቅዱሱ በያው ቃሉ ደግሞ ሊናገረን ወደኛ መጥቷል። የልብ መዘጋጀት ከሰው ነው፣ የምላስ መልስ ደግሞ ከእግዚአብሔር ዘንድ ነው ይላል እግዚአብሔር ቃል። እኛ ስንዘጋጅ እግዚአብሔር ደግሞ ታላቅን ነገር ያደርጋል። ወገኖቼ እስቲ እንጸልይ፣ እግዚአብሔር ደግሞ ይናገረናል። ሃሌሉያ። ቅዱሱ የተባረክ ስለሰጠን እድል ፋንታ ተመስገን። ስለዚህ ስለ መልካም ጊዜ ተመስገን። ዛሬም ደግሞ ለኔም ለወገኖቼ በቃል በሐሳብ ልትናገረን ወደኛ ስለመጣ ቃሉላ ከፈወሳቸውም እንደሚል ቃል መጥቶ ይፈውሳል፣ ይታደጋል፣ ያድናል፣ ያራምዳል፣ ኃይልን ይሰጣል፣ አቅምን ይሰጣል። እግዚአብሔር ሆይ ዛሬም ለኔም ለወገኖቼ ልትናገረን ያሰብከውን ያለ ምንም መከልከል ጌታ ሆይ ሰማይ ተከፍቶ በኔም በወገኖቼ ትይዩ ቃል ያለ ምንም መከልከል እንዲመጣ እኔንም አንደበቴ እንድትቀባ ተናገር ያልከኝ ብቻ ጌታ እንድናገር እንድትረዳኝ እግዚአብሔር ሆይ ክፉ ሁሉ በኢየሱስ ስም እንዲመታ ቃል እንዳይገለጥ ቃል ወደኛ እንዳይመጣ ወደ ውስጣችን እንዳይገባ የሚከላከል የክፋት ኃይል ሁሉ ከኔም ይህንን ከማየው ከሚሰሙ ወገኖቼ ዙሪያ በኢየሱስ ስም ይጠረግ። የተከፈተ ሰማይ ይኖረን። አባቶይ ቃል ውስጣችንን ልባችንን ሁሉ ገብቶ ይለውጥን፣ ያስተካክለን፣ እንደ ፍቃድ እንዳሳብ እንድንኖር ይርዳን። ጌታ ሆይ በምህረት ተጎብኘን። ስለ ሁሉም ደግሞ ተመስገን። ጊዜው ተጀምሮ እስከሚያልቅ ለመንፈስ ቅዱስ ለአምላኬ ላንተ አሳልፌ የሰጠው በኢየሱስ ስም። ኢየሱስ ጌታ ነው። ጌታ የሰጠኝ ቃሉ ሐሳቡ ርዕስ የሰጠውት የእግዚአብሔር አዳኝ ፍቅር በሆሴዕ ሕይወት ሲገለጥ የሚል ነው። የእግዚአብሔር አምላካችን አዳኝ ፍቅር በሆሴዕ ሲገለጥ ሪዲሚንግ ላቭ የሚያድን የሚታደግ ፍቅር ከሆሴዕ ሕይወት ጋራ በማገናኘት እንዴት እንደሚመስል እናያለን። ኢየሱስ ጌታ ነው። ትንቢተ ሆሴዕ ምዕራፍ 1 ጀምሮ ስለ ሆሴዕ እንዴት እግዚአብሔር እንደጠራው ስለሱ እንዲናገር እንዲሁም ደግሞ በምሳሌ ደግሞ ራሱ የእግዚአብሔርን ፍቅር ምን እንደሚመስል ሊያሳይ ለሆሴዕ እንደዚህ ይለዋል። ትንቢተ ሆሴዕ ምዕራፍ 1 ከቁጥር 2 ጀምሮ በየስም አነባለሁ። እግዚአብሔር መጀመሪያ በሆሴዕ በተናገረ ጊዜ እግዚአብሔር ሆሴዕን የጠራውን ነብዩን እንደዚህ ይለዋል። ምድሪቱ ከእግዚአብሔር ርቃ ታላቅ ግልሙትና ታደርጋለችና ሂድ ጋለሞታን ሴትና የግልሙትና ልጆች ላንተ ውሰድ አለው። እርሱም ሄደ፣ የዴብላይምን ልጅ ጎመርን አገባ፣ እርሷም ጸነሰች፣ ወንድ ልጅንም ወለደችለት። እግዚአብሔርም ከጥቂት ዘመን በኋላ የእስራኤልን ደም በኢዩ ቤት ላይ እበቀላለሁና ከእስራኤልም ቤት መንግስትን እሽራለሁና ስሙን ኢዝራኤል ብለህ ጥራው። በዚያም ቀን በእስራኤል ሸለቆ ውስጥ የእስራኤል ቀስት እሰብራለሁ አለው። ደግሞ ጸነሰች፣ ሴት ልጅንም ወለደች። እግዚአብሔርም ይቅር እላቸው ዘንድ የእስራኤልን ቤት ከእንግዲህ ወዲህ አልምርምና ስሟን ሎራማ ብለህ ጥራት፣ ነገር ግን የይሁዳን ቤት እምራለሁ፣ በአምላካቸውም በእግዚአብሔር አድናቸዋለሁ እንጂ በቀስት ወይም በሰይፍ ወይም በሰልፍ ወይም በፈረሶች ወይም በፈረሰኞች አላድናቸውም አለው እያለ ይናገራል። እግዚአብሔር አምላክ የእስራኤል ሕዝቦች የይሁዳ ሕዝቦች ከእግዚአብሔር ኮብልለዋል፣ ጌታን ትተው ርቀዋል። እግዚአብሔር ደግሞ ምን ያህል እንደሚወዳቸው ምን ያህል እንደሚፈልጋቸው ምን ያህል እንደሚታደጋቸው ያሳይ ዘንድ ሆሴዕን ሂድና የግልሙትና ሴት በግልሙትና በምንዝርና የምትተዳደርን ሴትን ሂድና አግባ ይለዋል። ከዛ አገባት። ከዛ 3 ልጆች ወለደችለት። ናግብታም ደግሞ አርፋ አትቀመጥም፣ ተመልሳ ሄደችበት እና እንደዚህ ያለ በሷ ሕይወት ያለውን እና እግዚአብሔር ምን ያህል ከእስራኤሎች ጋር ያለውን ጉዳይ እንዳለ በዚህ በ13ቱ ምዕራፍ ሁሉ ስለዛ ይናገራል። እግዚአብሔር አምላካችን የእግዚአብሔር አዳኝ ፍቅር ከሆሴዕ ሕይወት ጋር ሲነጻጸር አንደኛ የእግዚአብሔር ይሄ የሚታደግ አዳኝ ፍቅር ወገኖቼ የሚታደግ ነው፣ የጠፉትን የሚመልስ ነው።
ዋጋ የሚሰጥ ነው፣ ቫልዩ የሚሰጥ ነው። የሚገርመው ነገር ትንቢተ ሆሴዕ ምዕራፍ 3 ላይ እንደዚህ ያለ እግዚአብሔር አምላክ ለሆሴዕ እንዲናገረዋል። እግዚአብሔርም የእስራኤል ልጆች ወደ ሌሎች አማልክት ቢመለሱና የዛቢብ ጥፍጥፍን ቢወዱ እንኳ እግዚአብሔር እንደሚወዳቸው እንዴት እንደሚወዳቸው አንተም ሙሽማዋን የምትወደውን አመንዝራይቱን ሴት ውደድ አለኝ። ይቺ መወደድ የማይገባት አመንዝራ ሴት ለሱ አልፋ ቁጭ ማትልን ውደዳት አለኝ። እኔም በ15 ብርና በ1 ቂሮስ መስፈሪያ ተኩል ገዛዋት። ከኔ ጋር ብዙ ወራት ተቀመጪ፣ አታመንዝሪም፣ ለሌላ ሰውም አትሁኚ፣ እኔም እንዲሆንልሻለሁ አልኳት። ሄዶ ሰው ጥላው ሄዳ የነበረች በሌላ ሰው እጅ የነበረችን ብር ከፍሎ ዋጅቶ እንደገና ታደጋት፣ አዳናት፣ ከክፎች ታድጎ ወደ ራሱ ቤት አመጣት። የእግዚአብሔር አምላካችንም ፍቅር ወገኖቼ እንደዛ ነው የሚታደግ ከክፉ ነገር የሚያወጣ ነው። እንዳውም በዚህ በትንቢተ ሆሴዕ ምዕራፍ 13 ቁጥር 14 ላይ እንደዚህ እያለ በመጨረሻው አካባቢ ላይ እንደዚህ ይናገራል። ኢየሱስ ጌታ ነው። ትንቢተ ሆሴዕ ምዕራፍ 13 ቁጥር 14 እንደዚህ እያለ ይናገራል። ከሲኦል እጅ እታደጋችኋለሁ፣ ከሞትም እቤዣችኋለሁ። ሞት ሆይ ቸነፈር ወዴት አለ? ሲኦል ሆይ ማጥፋት ወዴት አለ? እርራዬ ካይኔ ተሰወረች እያለ እግዚአብሔር አምላክ እታደጋችኋለሁ፣ እቤዣችኋለሁ። ለምን? ፍቅሩ እንደዛ ስለሆነ እግዚአብሔር ልክ ይችን ሴትም ጥላው ሄዳ ለሌላ አመንዝራ ሆና እያለች ገዛት፣ ዋጃት፣ ሪዲም አደረጋት። የእግዚአብሔር ሪዲሚንግ ላፍ ልክ ሆሴዕ የሚያደርገውን በእኛ ላይ በእስራኤል ባመፀኛ እስራኤላኖች ላይም ሲያደርግ እግዚአብሔር እናየዋለን። እታደጋቸዋለሁ፣ ከሲኦል አወጣቸዋለሁ እያለ ይናገራል። የሚገርመው ነገር ይሄን ምዕራፍ ከዚህ ኮት ያደርግና ጳውሎስ ይናገረዋል። አንደኛ ቆሮንጦስ 15:55 ላይ እንዲህ እያለ ይናገራል። ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳት የታለ? የሞት መውጊያ ኃጢአት ነው፣ የኃጢአት ማይል ደግሞ ሕግ ነው እያለ እየተናገረ ይናገራል ጳውሎስ አንደኛ ቆሮንጦስ ላይ። እና ሞት ሆይ ድል መንሳት የታለ? ለምን? በክርስቶስ ኢየሱስ ድል ሞት ተነስተዋል። ያ ያዳኝ ፍቅር በክርስቶስ ኢየሱስ ጌታ ኢየሱስ ክርስቶስ ሞቶ እዛ ቦታ ላይ አንደኛ ቆሮንጦስ ላይ ራሱ ጨርሼ ባነበው እንደዛ እያለ ነው የሚናገረው። ቁጥር 55 እንዲህ እያለ ይናገራል ጳውሎስ ለቆሮንጦስ ሰዎች። ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳት የታለ? የሞት መውጊያ ኃጢአት ነው፣ የኃጢአት ማይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። ድልን ሞትን የነሳ የታደገን የዋጀን ጌታ ኢየሱስ ክርስቶስ ነው። ሲኦል እንዳንገባ በኃጢአታችን እንዳንሞት፣ የኃጢአት ደሞዙ ሞት ነው ወገኖቼ። ሕግ ምንድነው የሚናገረን? እንደተፈረደብን ኃጢአት ስንሰራ ሰርታል ብሎ የሚናገረን ነው። አብዝቶ ኃጢአታችንን የሚነግረን ነው። ነገር ግን ጌታ ኢየሱስ ክርስቶስ ሲመጣ ግን ኃጢአታችንን የሚነግረን ሳይሆን ኃጢአታችንን ከኛ ላይ በደሙ የሚያነጻ ነው። ኢየሱስ ጌታ ነው። ስለዚህ የእግዚአብሔር አዳኝ ፍቅር ወገኖቼ የሚታደግ ነው። ልክ ሆሴዕ በዚች ባመንዝራዋ ሴት ባገባት ሴት በሷ ልክ እንደዋጃት ጌታም እኛን ለራሱ ከሞት ከዘላለም ጥፋት የዋጀን ነው። እና የእግዚአብሔር ፍቅር ከሆሴዕ ሕይወት ጋር ሲነጻጸር ሌላ ደግሞ ከጥፋት የሚመልስ ነው ወገኖቼ። እስራኤላውያኖች በብዙ ሁኔታዎች እዚህ በተለይ የሆሴዕ ትንቢተ ሆሴዕ ላይ ይናገራል። በጥፋት ውስጥ እንዳሉ ስራቸውን ይናገራል። አማልክትን እያመለኩ አሕዛብን እንደ አሕዛብ እንደሆኑ ብዙ ስራዎች እንደሰሩ ከእግዚአብሔር እንደራቁ እንዳውም ምዕራፍ 4 ላይ ሲናገር ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል። ትንቢተ ሆሴዕ 4:6 ላይ እኔን ካለማወቃቸው የተነሳ ወደ ተለያየ ነገር ሄደዋል ያለ እስራኤልን ኃጢአታቸውን ሁሉ ይናገራል። ነገር ግን እግዚአብሔር አምላክ ግን እንደዚህ ሆኖ እያለ ግን ከዚህ ሁሉ ከኃጢአት የሚመልስ ፍቅር ነበረ። በጠፉ እንደዛ ኃጢአተኛው ነው የሚቀረው አይደለም፣ የሚመልስ ነው። ልክ እቺ ሴትም ኃጢአት ውስጥ ተጨመላልቃ ዝሙተኛ ሆና ጥላው ሆሴዕን እንደሄደች ከዛ ከጥፋት ነው ወገኖቼ የመለሳት። ካለችበት ከጥፋት ህይወት ውስጥ መለሳት፣ ወደ ራሱ አደረጋት። ለኔ ሁኚ፣ ለሌላ ሰው አትሁኚ፣ እኔም ላንቺ እንደዛ ሆንልሻለሁ፣ ታማኝ ሆንልሻለሁ፣ ታማኝ ሁኚ እያለ ለዚች አመንዝራ ሴት
ሆሴ ይናገራታል። እግዚአብሔርም ለኛ ያ ነው የሚለን ወገኖቼ ከጥፋታችን የሚመልስ ነው። በራሳችን መንገድ ተቅበዝብዘን ሞተን እንዳንቀር የሚመልስ ከጥፋት የሚመልስ ነው ወገኖቼ። ጠፍተን እንዳንቀር ያደርጋል የእግዚአብሔር አዳኝ ፍቅር። እያጠፉ እንኳን ወደኔ ተመለሱ እያለ ይናገራል። እንዳውም ትንቢተ ሆሴዕ ምዕራፍ 6 ላይ ቁጥር 1 እንደዚህ ይላል፣ ኑ ወደ እግዚአብሔር እንመለስ፣ እሱ ሰብሮናል፣ እሱም ይፈውሰናል፣ እርሱ መቶናል፣ እርሱም ይጠግነናል፣ ከሁለት ቀን በኋላ ያድነናል፣ በሶስተኛውም ቀን ያስነሳናል፣ በፊቱ በሕይወት እንኖራለን ይላል የእግዚአብሔር ፍቅር ወገኖቼ። ትንቢተ ሆሴዕ 6 ላይ ወደ እግዚአብሔር እንመለስ። እኛም ወገኖቼ ከጌታ ኮብልለን በራሳችን መንገድ ሄደን ከሆነ እግዚአብሔር ዛሬ የሚናገረን ወደዚህ የሚታደገው ወደ አዳኙ ፍቅር እንመለስ ወገኖቼ፣ እንመለስ ወደሱ። እኔ መጽሐፍ ቅዱሳችን አዲስ ኪዳን ላይ የሚገርመኝ የሉቃስ ወንጌል ስለጠፋው ልጅ ነው። ያ የጠፋው ልጅ ሉቃስ ወንጌል ስለጠፋው ልጅ ሲናገር አንድ አባት 2 ልጆች ነበሩት። የመጀመሪያ ልጅ አለ፣ ሁለተኛ ልጅ አለ። ሁለተኛ ልጅ አባቱ ሳይሞት የምፈልገውን ውርሴን ስጠኝና ልሂድ አለው። አባቱ ፈቀደለት፣ ጥሎት ሄደ። ከዛ ብሩን አባከነ። ከዛ በኋላ ካባከነ በኋላ ወደ አባቱ ሊመለስ ሲያስብ እኔ ልጅ ልሆን አይገባኝም፣ ምክንያቱም አባቴን በድያለሁ፣ ብሬን ወስጄ አበክኛለሁ፣ አባቴ በሕይወት አለ አሳፍሬዋለሁ፣ እንዴት እንደ ሰራተኛ ሆኜ ልመለስ ብሎ ሲሄድ ወደ አባቱ ግን ሲመለስ ወደ ራሱ ተመለሰለት፣ ይቅር አለው። እንዳውም የድሮውን ሁሉ ክብሩን መለሰለት። በአባቱ ሁሉ ነገር ማድረግ እንዲችል ስልጣንን ሰጠው። የእግዚአብሔርን ፍቅር በእኛ ላይ ይህ ነው። ሆሴዕ የሚያደረገው ይቺ ሴት ጥላው ሄደች ሜት ነው እንደገና ወደ ራሱ የመለሳት ወገኖቼ፣ በምህረት የመለሳት፣ ራርቶ ይቅር ብሎ የመለሳት። ሌላ ደግሞ የእግዚአብሔር አዳኝ ፍቅር ከሆሴዕ ጋር ሲነጻጸር የሚታገስ ነው። ኢየሱስ ጌታ ነው። እግዚአብሔር አምላካችን ታጋሽ አምላክ ነው። ምህረቱ እጅግ ብዙ ነው። እግዚአብሔር ለኛ ሁሉ ጊዜ ይራራልናል ወገኖቼ። እግዚአብሔር ካለው ባህሪያቶች ሁሉ ታጋሽ ነው፣ ፔሸንት ነው። ሎንግ ሳፈሪንግ በጣም ፔሸንት እግዚአብሔር ለኛ ትዕግስቱ ብዙ ነው። የሚታገዝ የሚራራ አምላክ ካለን ወገኖቼ ያልጠፋ ነው ከሱ ምህረት የተነሳ ነው። እሱ ፔሸንት ስለሆነን ስለ ታገሰን ነው። እኔ አንዳንድ ጊዜ ልጅ እያለሁኝ ትንሽ እያለሁ ብሞት ጌታዬን ሳላገኘው ኢየሱስዬን ሳልቀበል ብሞት ምን ነበር እግዚአብሔር እድሉን ስለሰጠኝ እላለሁ። ብዙ ጊዜ ከሞት ጌታ አድኖኛል። ምን እንኳን ባማላቀው ጌታዬን ጊዜ እንኳን ከስንት ሞት ከስንት ነገር አደጋ ከልጅነቴ ጀምሮ ጠላት ሊያጠፋኝ ሊገለኝ በብዙ ይወጣ ነበር። ከልጅነቴ ጀምሮ በቃ በጣም አክቲቭ ነኝ። ወንዝ ውስጥ ዘልዬ ገብቼ ጠርፌያለሁ። ውሃ ውስጥ ገብቼ እንደዚህ መዋኛ ገንዳ ውስጥ ገብቼ በብዙ ነገር ውስጥ መሞት ይገባኝ ነበር። ግን እግዚአብሔር ግን ታግሶኝ በምህረቱ ጠብቆኝ ከዛ በኋላ ሕይወቴን ለሱ ከሰጠው በኋላ ይኸው አሁን በጌታ ቤት ውስጥ አለውና እግዚአብሔር የሚታገስ አምላክ ነው። ለዛ ነው አንደኛ ቆሮንቶስ ምዕራፍ 13:4 ሲናገር ፍቅር ይታገሳል፣ ቸርነት ያደርጋል፣ ፍቅር አይቀናም እያለ ስለ ፍቅር ይናገር። የእግዚአብሔር ፍቅር የሚታገስ ነው። የእግዚአብሔር ትዕግስቱ እጅግ ብዙ ነው። የአዳኝ ፍቅሩ እጅግ የሚታገስ ነው ወገኖቼ። ልክ ሆሴዕም እንደዛ ነው። ይቺን ሴት ጥላው እንደሄደች አልተዋትም። ታግሶ ራርቶላት እንደገና ወደ ራሱ መለሳት። ኢየሱስ ጌታ ነው እና እግዚአብሔር አምላካችንም በእንደዚህ አይነት በዘላለማዊ ፍቅር ነው ወገኖቼ የወደደን። የሚታገስ ፍቅር ያለው ከጥፋት የሚመልስ ፍቅር ያለው እና የሚዋጀን በደሙ በዋጋ የተከፈለልን ያ በታላቁ ፍቅሩ በአዳኝነት ፍቅሩ የተነሳ እንደዚህ የተደረገልን ሰዎች ነን ወገኖቼ። ዛሬም እኛም ከዚህ ፍቅር ኮብልለን ሄደን ከሆነ በተለያየ መንገድ ጠላት አዘናግቶን ለጌታ ያለን ፍቅራችን ቀንሶ ከሆነ ዛሬ እንመለስ። ልክ አሁን ቅድም እንዳነበብኩት ትንቢተ ሆሴዕ ምዕራፍ 6 ቁጥር 1 እንደሚል ኑ ወደ እግዚአብሔር እንመለስ፣ እሱ ሰብሮናልና እርሱም ይፈውሰናል፣ እሱ መቶናል፣ እርሱም ይጠግነናል እያለ እግዚአብሔር እንደዛ ነው። ወደ እሱ ስንመለስ እሱ ወደኛ ይመለሳል፣ ይቅር ይነራል፣ እንደገና ያነሳናል፣ በምህረቱ ይጎበኘናል። እኔ መጽሐፍ ቅዱሳችን የሚገርመኝ የራእይ መጽሐፍ ምዕራፍ 2 ላይ ስለ ኤፌሶን ቤተክርስቲያን ይናገር። እነዚህ ኤፌሶን ቤተክርስቲያን
በጣም የእግዚአብሔርን ስራ የሚሰሩ ናቸው። ነገር ግን የእግዚአብሔር ፍቅር ከውስጣቸው ሄዶ ነበረ። የአዳኝ ፍቅር ታላቅ ለሱ የነበራቸው ፍቅራቸው ቀንሶ ነበረ። ከዛ ግን እግዚአብሔር አምላክ ለነዚህ ቤተክርስቲያኖች ጌታ ኢየሱስ ክርስቶስ እንደዚህ እያለ ይናገራቸዋል። ራዕይ 2 ቁጥር 5 ላይ ከቁጥር 4 ጀምሮ እንዲህ ይላቸዋል። ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርን ትተሃልና። እንግዲህ ከወዴት እንደወደቅ አስብ፣ ንስሐ ግባ፣ የቀደመውንም ስራን አድርግ፣ አለዚያ እመጣብሃለሁ። ንስሐ ባትገባ ንስሐ ግባ፣ ሪፔንት አድርገህ ወደ እኔ ተመለስ፣ ወደ ቀደመው ፍቅር፣ ለእኔ ወደ ነበረው ፍቅር ወደዛ ተመለስ እያለ ይናገራል። ዛሬም አምላካችን ወደዚህ ከዚህ አዳኝ ከሆነ ታላቅ ፍቅሩ እንዳንወጣ ወገኖቼ በንስሐ ወደ እሱ እንመለስ። ከሱ ኮብልለን ከሆነ የሱ ፍቅር ቀሎብን ከሆነ ወደ እሱ እንመለስ። እሱም ደግሞ ይቅር የሚል አምላክ የሚራራ አምላክ ነው። ምክንያቱም የሱ አዳኝ ፍቅር ምንድነው? ታጋሽ ስለሆነ፣ ከጥፋት የሚመልስ ስለሆነ፣ እኛን ከጥፋት የዋጀ ፍቅር ስለሆነ ወገኖቼ አምላካችን ሁሉ ጊዜ እጁን ዘርግቶ ወደ እኔ ተመለሽ ወደ እኔ ይላል። ያልዳንን ደግሞ ጌታን ማናግደውም ከሆነ ህይወታችን ኮምፕሊትሊ ለጌታ እንስጥ። ጌታ ኢየሱስ ክርስቶስ አንተ አዳኜ ነህ፣ የህይወቴ የተበዣት አንተ ነህ፣ የህይወቴን ላንተ ሰጣለሁ፣ ያንተ ጽድቅ ደግሞ ወደ እኔ አልብሰኝ ብለን ህይወታችንን ለሱ እንስጥ። ጌታ ኢየሱስ ክርስቶስ ደግሞ ኃጢአታችን ከኛ አርቆ በደሙ አንጽቶ የሱን ጽድቅ ያለብሰናል። ከዛም እኛም የእግዚአብሔር ጻድቃን ተብለን እንጠራለን። ኢየሱስ ጌታ ነው። እንግዲህ ጌታ የሰጠኝ ቃሉ ሐሳቡ ይሄ ነው። እስቲ እንጸልያለን። እግዚአብሔር አምላክ ዛሬ ደግሞ ፈውስን ደግሞ በማምጣት የሚያምን ነገር ካለ በኢየሱስም በለጃችን ጻል ጌታ ደግሞ ታላቅ ፈውስን ያመጣል። ሃሌሉያ። ቅዱስ ሆይ እንባርከሃለን። በትንቢተኛ በሆሴዕ ጌታ ሆይ ስለተናገርከን ያንተ ሪዲሚንግ ላፍ አዳኝ ፍቅርን ምን እንደሚመስል ጌታ ሆይ ስለገለጥክልን እግዚአብሔር ሆይ ተመስገን። ምንኛ ባንተ የተወደድን፣ ምንኛ ባንተ የተዋጀን ጌታ ሆይ ከጥፋታችን ስንቴ እየማርክ እየራራህልን የመለስከን አባት ስላለህን ተመስገን። አዳኛችን ልዑል እግዚአብሔር ሆይ ተባረክ። ጌታ ኢየሱስ ክርስቶስ ለእኛ ዋጋ የከፈልክልን ተመስገን። ሃሌሉያ። ሬላ ፓስኬ ፓራ ካላማዲያ ክብር ሁሉ ለስም ይሁን። ያዳንከን ጌታችን ሆይ ተባረክ። በምህረት የተመለከትከን እንደ በደላችን እንደ ኃጢአታችን ሳይሆን እንደ ታላቅ ምህረት ስላየህን ስለጎበኘህን በምህረት ስለደገፍከን ጌታ ሆይ ተመስገን። ሬካ ፓስኬ ፓራ ካላማዲያ አምላክ ሆይ አሁንም ጸልያለሁ ጌታ ለሚያማቸው ወገኖቼ በሚያማቸው ስፍራ እጃቸው በጫኑበት ስፍራ ላይ ስምህን እንድጠራለሁ። የጌታን ስም የሚጠራ ይድናል እንደሚለው ቃል አሁን ከዚህ ሰዓት የበሽታ ምንጩ በኢየሱስ ስም የደረቀ ይሁን። ሬካ ፓስኬ ፓራ ካላማዲያ አሁን በኢየሱስ ስም ይድረቅ፣ ከምንጩ ከስሩ የደረቀ ይሁን። ከባድ በሽታ፣ ቀላል በሽታ፣ ለሰው ከባድ የሆነ ማንኛውም ነገር እግዚአብሔር ወገኖቼ እንዴት ነው የሚሆነው የሚሉት የሚፈሩበት የሚሰጉበትን ሁሉ አሁን በኢየሱስ ስም ከስሩ የተነቀለ ይሁን። ሬካ ፓስኬ ፓራ ካላማዲያ ወገኖቼ የሚያስጨንቃቸው ቤተዘመድ ታሞ ቢሆን እግዚአብሔር ሆይ የሚያውቁት ከቅርብ ከርቀት ቢሆን አሁን በሰዓት ፈውስ እንዲያልፍ ጌታ ሆይ በኢየሱስ ስም አንተ ሁኔታ ቦታ የማይወስን አባቴ ሆይ ወገኖቼን ከዚህ ሰዓት ጀምሮ ከሚያውቁት ከማያውቁት ከማንኛውም ከዘመዶቻቸው ከራሳቸው ላይ አሁን በኢየሱስ ስም እንዲነሳ በመገረፉ ቁስል እኛም ተፈወስን እንደሚለው ቃል አሁን በመገረፉ ቁስል ወገኖቼ ሙሉ ለሙሉ እንድትፈውሳቸው እኔ በኢየሱስ ስም ጸለይኩኝ። ያስጨናቂ ዘንግ በኢየሱስ ስም ይሰበር። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ እንደሚለው ቃል የዲያብሎስ ማንኛውም የጨለማ ስራ ሁሉ በኢየሱስ ስም የፈረሰ ይሁን። ወገኖቼን ጌታ ሆይ ከዚህ ሰዓት ጀምሮ ከጥፋት ከሞት ከሁሉ ነገር አንተ ታደጋቸው፣ አንተ አድናቸው። ያንተ ታላቅ የሆነ ፍቅር ከዚህ ሰዓት ጀምሮ ጌታ ሆይ ወደ ራስ ወደ ሐሳብ ወደ ፍቃድ እየሳበ እንዲያመጣቸው እኔ በኢየሱስ ስም ጸለይኩኝ። ጌታ ሆይ ተባረክ። ወገኖቼን የዳሰስክ መንፈስ ቅዱስ ሆይ ተመስገን በኢየሱስ ስም። አንድ ጥሪ ደግሞ ሳላቀር ፕሮግራሜን አልጨርስም። ጌታ ኢየሱስ ክርስቶስን አዳኜ ጌታ ያርጌ እቀበላለሁ ለምንል የመዳን ቀን ዛሬ ነው። ስለ ነገ የምናውቀው ምንም ነገር የለም። ነገኛ ላትሆን ትችላለች። ወገኖቼ ዛሬ ድምጹን ስሰሙ ልባችሁን ልከኛ አታድርጉ ይላል። እስራኤላኖች በምድረ በዳ ከግብጽ ምድር ወጥተው የተቀበዘበዙት የሞቱት ያለቁት ልባቸውን ልከኛ ስላደረጉ እግዚአብሔር ሲናገራቸው ስለማይመልሱለት ሂዱ ሲላቸው አይሄዱም፣ ሂዱ ሲባሉ አይሄዱም፣ ተቀመጡ ሲባሉ ይሄዳሉ። በቃ እግዚአብሔርን ሐሳብን ሳይሆን የራሳቸው ሐሳብ የሚከተሉ ነበሩ። እግዚአብሔር አምላክ በነዛ ሕዝብ ተቆጣ። ብዙ ሚራክል ያዩ ናቸው።
በግብጽ ምድር እግዚአብሔር ያ ሁሉ ፈርዶ ድንቅ ያረጋላቸው ነበር። ነገር ግን እግዚአብሔርን አምላክን እንዳደረገላቸው መጠን እሱን አልታዘዙትም። ወገኖቼ እኛም ትልቅ ነገር ተደርጎልናል። ጌታ ኢየሱስ ክርስቶስ ወደዚህ ምድር መጥቶ ዋጋ ከፍሎ ስለኛ ደሙን አፍስሷል። ለዓለም ሁሉ ይሄንን አድርጓል። ስለዚህ ይሄንን ለሚያምኑ ለተቀበሉት ለነሱ የእግዚአብሔር ልጆች የሆነ ስልጣን ሰጣቸው ይላል። እግዚአብሔር አምላክ ይሄንን መዳንን ታላቅ ማዳንን ለሁላችንም ነው የሰጠን። ነገር ግን ማን ነው የሚድነው? ለተቀበሉ። ያንን ፍቅር ተቀብያለሁ እኔም I love you back ስንለው እግዚአብሔር እኔም እወድሃለሁ እኔም ተቀብያለሁ ስንለው የዛን ጊዜ የአዳኝ ፍቅር በሕይወታችን ስራውን ይሰራል። ለዘላለም ከሱ ጋር እንኖር ያደርገናል። ጌታ ኢየሱስ ክርስቶስን ለእሺ የምትሉ ወገኖቼ ከኔ ጋር ይሄንን ጸሎት ጸልያላችሁ። ከዛም ደግሞ እኔ ጸልይላችኋለሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ ካህን አድርጌ እቀበላለሁ። በልቤ አምናለሁ፣ ባፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ። በኢየሱስ ስም አባቶ ይሄንን የጸለዩ ወገኖቼ ባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ። ሕይወት ነፍሳቸው ሁሉ በአንተ የተዳሰሰና የተባረከ ይሁን። ከክፉ ሁሉ ደግሞ ጠብቃቸው። ወደ እኔ የመጡትን ፍጹም ወደ ውጭ አላውጣቸውም እንዳልክ በቤት ትከላቸው፣ አስተምራቸው። አንተን ወደሚያከብር ኢየሱስ መካከለኛ ወደ ሆነ አንተን አንደኛ ወደሚያደርግ ቤተክርስቲያን መርተው ወሰዳቸው። እግዚአብሔር ሆይ ለተባረኩት ልጆች እነዚህን ወገኖች ያሳልፍ የሰጠው ስለነበረን ጊዜ ተባረክ። በቃል አልፈ ስለተናገርከን አባቶ ተመስገን። የሰማነው ቃል በእምነት ተዋህዶ 30 60 100 ፍሬንድ እናፈራ ደግሞ እርዳን። መውጣት መግባታችን አንተ ተረከብ። የበቀል ኃይላት ሁሉ በኢየሱስ ስም ይታሰሩ። ክብር ሁሉ ለስም ይሁን በኢየሱስ ስም። ሃሌሉያ። ኢየሱስ ጌታ ነው። እንግዲህ አምላካችን የሱ ፍቅር ከወሴ ሕይወት ጋር በሚነጻጸር ተናግሮናል። ና ጌታ ኢየሱስ ክርስቶስ አምላካችን ለኛ ያለው ዓላማ ፍቅር ብቻ ነው። ስሙ ይባረክ። እንግዲህ ፕሮግራሜን ጨርሻለሁ። ሳብስክራይብ ያላረጋችሁ ሳብስክራይብ ያልኩ፣ ላይክ አድርጉ እና ሪፈር አድርጉ ለምታውቃቸው ወዳጆቻችሁ፣ ቃልን እንዲሰሙ ለምትፈልጉ ወገኖቼ። እኔም ደግሞ ጌታ በረዳኝ መጠን በሌላ ሐሳብ በሌላ ቃል በሕይወት ብኖር ድሉን ቢሰጠኝ በፊታችሁ ቀርባለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔም ደግሞ ወዳችኋለሁ። ተባረኩልኝ። አሜን።